ውድ የዕለቱ ፕሮግራም ባለቤት የሆናችሁ ተመራቂዎች ሁላችሁም እንኳን ደስ ያላችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ ማለት ፈልጋለሁ። ትምህርት፣ ስልጠና በየደረስንበት ምዕራፍ ሙሉ ሰው እንድንሆን መጪው ጊዜ ብሩህ እንዲሆን የሚያዘጋጁን የስንቅ ማዕዶቻችን ናቸው። እነዚህን የስንቅ ማዕዶች በአግባቡ ተቋድሰን በዛሬው ዕለት እነሆ የህይወታችን ከመጨረሻው የመጀመሪያው ምዕራፍ ለሆነው የምረቃ በዓል የበቃችሁ ውድ ተመራቂዎች በድጋሚ እንኳን ለዚህ ቀን አበቃችሁ። የልፋታችሁን ፍሬ ለማየት እንኳን አስቻላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለ። ጉዟችሁ አልጋ ባልጋ የነበረ እንዳይደለ ይታወቃል። ብዙ ሌሊቶችን ቁጭ ማለት፣ ብዙ ሰዓታትን መስራት፣ ማንበብ፣ ጽናትን፣ ትዕግስትን የሚፈልጉ የደረጃ 7 ሰልጣኞች ምናልባትም ቤተሰብ ከመሰረታችሁ በኋላ የቤተሰብ ናፍቆት፣ የልጆች ናፍቆት፣ የደረጃ 6 ተመራቂዎችም የቤተሰብ ናፍቆት ጋር እየተናነቃችሁ ነው እዚህ የደረሳችሁትና እነዚህ ሁሉ የጉዟችሁ ሂደቶች ጽናትን፣ ብርታትን፣ ዲሲፕሊንን ይጠይቁ የነበሩ ናቸውና እነሆ ለዛሬው ዕለት የበቃችሁት እነዚህን ሁሉ መንገዶች አልፋችሁ ስለሆነ ዛሬ ነጋችሁን ምን ያክል ብሩህ እንደሆነ አጉልቶ የሚያሳይ ዕለት ነውና በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ላለፉት 5 ዓመታት በአጠቃላይ ስራን፣ ክህሎትን፣ የኢንዱስትሪ ሰላምን ለማረጋገጥ ሰፋፊ የለውጥ ስራዎች ተቀርጸው ሲከናወኑ ቆይተዋል። በዘርፉ በቴክኒክና ሙያ ስልጠና ዘርፍ በ11 የሪፎርም ኤሪያዎች ተከፍሎ የክህሎት ባንክ በዙሪያው ያሉ የቴክኖሎጂ ውጤቶች የአሰልጣኞችና የልጆቻችን ውጤቶች ናቸውና ይሄ በዘርፉ አንድ የላቀ ምዕራፍ ተደርጎ ይወሰዳል። ስልጠናም ሆነ ትምህርት የሀገርን እምቅ አቅም ለማውጣት የሀገርን ችግር ለመፍታት እንዲውሉ ማድረግ ከተቻለ ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ እውን በማድረግ ረገድ ዘርፉ የማይተካ ሚናውን መወጣት ይችላል። በአንድ በኩል ብቃት ያለው ተወዳዳሪ የሆነ ለሀገር ውስጥም ለውጭም የገበያ ፍላጎት ምላሽ የሚሰጥ የሰው ኃይል በዘርፉ፣ በሌላ መንገድ ችግር ፈቺ የሆነ ቴክኖሎጂ በማፍለቅና በመፍጠር በዘርፉ ትልቅ ውጤት ማስመዝገብ የሚያስችል እንቅስቃሴ ስለሆነ ዘርፉን ወደ አንድ የላቀ ከፍታ የወሰዱ ትልልቅ የልማት እንቅስቃሴዎች ናቸው። በቀጣይነትም ዓለም አቀፍ እውቅናና ብቃት ያላቸው ሰልጣኞችን ለማፍራት ተጨማሪ መሰረተ ልማቶችን እንደ ክህሎት ፓርክ ያሉ ፊት ለፊታችን በጥቂት ሜትሮች ርቀት የሚገኝ ትልቅ ስፍራ እያለማን እንገኛለን። ይሄ የዘርፉን ከፍታ ወደ ሌላ የላቀ ምዕራፍ ያሸጋግራል ብለን እንጠብቃለን። በቀጣይ ውድ ተመራቂዎች በሚኖራችሁ ጉዞ ህይወት አልጋ ባልጋ አይደለም። ከመጣችሁት በላይ የሚጠብቃችሁ መንገድም ረጅም ነው። ትምህርትም ሆነ ስልጠና መጀመሪያ እንጂ ማብቂያ የላቸውምና ይሄ ጉዟችሁ የተቃና የተሳካ እንዲሆን በጽናት፣ በዲሲፕሊን፣ በሀገር ወዳድነት፣ በትጋት እና በታማኝነት ኃላፊነታችሁን እንድትወጡ አደራ ማለት እፈልጋለሁ። ስራ ፈጣሪዎች እንጂ ስራ ፈላጊዎች እንደማትሆኑም ሙሉ እምነት አለኝ። ምክንያቱ ደግሞ ቆይታችሁ እሱን ያስመሰከረ የነበረ ስለሆነም ጭምር ነው። በመጪው ጊዜ የተሳካ እንዲሆን እየተመኘው በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ።